Hello, how are you doing? Welcome to Stars English. This is መልካም እንግዲህ ከዚህ በፊት ባሉ ቪዲዮዎቻችን ላይ ቴንስን በተመለከተ ሰፋ ያለ ቪዲዮዎች ሰርተናል። እንግዲህ እናንተም እያንዳንዱን እያያችሁ ከላው እንደተጠቀማችሁ ተስፋ አድርጋለሁ። አብዛኞቻችሁ ኮሜንት ላይ እያሳወቃችሁን ስለሆነ ቴንክ ዩ ፎር ዳት። እንግዲህ ዛሬ ደግሞ ፓስት ፐርፌክት ጥቅሙ ምንድን ነው፣ ፎርሙስ ምን ይመስላል የሚለውን አሳያችኋለሁ። ሁሌ እንደምለው እንግዲህ እንግሊዝኛ ቋንቋን ለማሻሻል ከፈለግን በጣም መለማመድ አለብን። ፕራክቲስ ማተርስ። ፈረንጆች ምን ይላሉ? ፕራክቲስ ሜክስ ፐርፌክት። ፕራክቲስ ሜክስ ፐርፌክት ያሉ መለማመድ ብቁ ያደርጋል ማለት ነው አይደለ? በተለማመድነው መጠን ነው ቋንቋን በደንብ እየለመድን የምንሄደው። ስለዚህ ፎርሙን ስላወቅን በአይምሯችን ስለያዝን ብቻ ቋንቋም ልንናገረው ልንጠቀምበት አንችልም። ኦኬ ግራመር ደግሞ አሁን እንደሚባለው ምንም ጥቅም የለውም ብለን ደግሞ ስለተው ነው ንግግራችን አሪፍ ሊሆንልን አይችልም። ኦኬ ምክንያቱም እንግሊዝኛ ቋንቋ ሰዋሰው እንግሊዝኛን ስርዓት ደንቡን ለማስጠበቅ ስለሆነ ቆንጆ ቋንቋ ተናጋሪ ለመሆን ስርዓቶቹን ማወቅ አለበት። አይ ኖ በልምምድ ባይ ዲፎልት ማይንዳችን ውስጥ እየቀረ እንደሚሄድ አይ ነው። ግን እናንተ ሁለቱን ባላንስ ካደረጋችሁ እየተለማመዳችሁ ግራምሩንም እያወቃችሁ ከሄዳችሁ እንግሊዝኛችሁ በጣም ያማረ ይሆናል ማለት ነው። ኤኒዌይ ዛሬ እንግዲህ ትኩረቴ ምንድን ነው? ፓስት ፐርፌክት ይሆናል ማለት ነው። ከዚህ በፊት ባሉ ቪዲዮዎች ፕሬዘንት ቴንሶችን ሁሉንም ሰርቻለሁኝ። ወደኋላ ሄዳችሁ ማየት ትችላላችሁ። ከዛ በመቀጠል ሲምፕል ፓስትንም ፓስት ኮንቲኒየስን ደግሞ ሰርቻለሁኝ። ዛሬ ትኩረቴ ደግሞ ፓስት ፐርፌክት ይሆናል ማለት ነው። እንግዲህ ሲምፕል ፓስት ምንድን ነው አለን? ከዚህ በፊት የተፈጸመ ድርጊት ከአሁን ጊዜ ጋር ግንኙነት ያሌለው ሲሆን እሱን እንጠቀማለን። ላይክ እኔ ኳስ ተጫውቼ ነበር ማለት ስፈልግ ምን እላለሁ? አይ ፕሌይድ ፉትቦል። አይ ፕሌይድ ፉትቦል ካል ኳስ ተጫውቼ ነበር ነው። ኦኬ እየተጫወትኩ ነበር ደግሞ ለማለት ዝቅ ብሎ እዚህ ጋር በጽሁፍ ላይ I was playing football እላለሁ። እኔ ኳስ እየተጫወትኩ ነበር ነው። you see የመጀመሪያው ሲምፕል ፓስት ተጫውቼ ነበር ነው። ሁለተኛ ላይ ያለው ደግሞ እየተጫወትኩ ነበር ነው። ዛሬ ደግሞ ማሳያችሁ ፓስት ፐርፌክት ምንን ያመለክታል? እኔ ፓስ ተጫውቼ ነበር የሚል ትርጉም ይኖረዋል ብቻውን፣ ግን ብዙ ጊዜ ብቻውን እንጠቀም። ይሄ ፓስት ፐርፌክት የሚያገለግለን ሁለት ድርጊት ኃላፊ ጊዜ ላይ ተከስቶ የመጀመሪያው ድርጊት የሁለተኛውን ድርጊት መቅደሙን ለማሳየት ስንፈልግ ነው። ለምሳሌ ትምህርት ቤት ከመሄዱ በፊት ኳስ የተጫወተ ሰው ትናንትና እኮ ትምህርት ቤት ከመሄዱ በፊት ኳስ ተጫውቼ ነበር ለማለት ሲፈልግ እቺ ኳስ መጫወቱ ከትምህርት ቤት መሄዱ መቅደሙን ለማሳየት ምን ይጠቀማል? ፓስት ፐርፌክት ይጠቀማል ማለት ነው። Okay, past perfect ይጠቀማል። Look, yesterday I had played football before I went to school. Go አልልማ went፣ ምክንያቱም ትናንትና ሁለቱን ድርጊት የተከናወነው ኳስ መጫወቱ ትምህርት ቤት መሄዱ ትናንትና ጊዜ ላይ ስለተከናወነ ኦኬ ሁለቱም ፓስት ናቸው። ሉክ ግን አንደኛው ፓስት ድርጊት ከአንደኛው መቅደሙን ለማሳየት ስንፈልግ የቀደመውን ድርጊት ምን እናደርጋለን ማለት ነው? ፓስት ፐርፌክት እናደርጋለን ማለት ነው። you see, so what do I say? I had played football before I went to school. ትምህርት ቤት ከመሄዴ በፊት ኳስ ተጫውቼ ነበር ማለት ነው። by the way የፓስት ፐርፌክት ጥቅም ይሄ ብቻ። አሜዚንግሊ ምንም ኮምፕሌክስ ነገር የለውም ማለት ነው። የተወሳሰበ ነገር የለውም። ስለዚህ ሁለቱን ድርጊት ኃላፊ ጊዜ ተከስተው አንዱ አንዱን ሲቀድም የቀደመውን ድርጊት በዚህኛው እንገልጻለን። አንዳንድ ተማሪዎች ምን ይላሉ? የቆየ የድሮ ድርጊት ለመግለጽ ነው ይላሉ። ኖ እንደዛ አይደለም። የቆየ የድሮ ለመግለጽ ሳይሆን አሁን ጠዋት ላይ የተከሰተ ሊሆን ይችላል። ዛሬ ጠዋት በቃ ኦኬ ሪሰንትሊ ከሁለት ሰዓት በፊትም ከአንድ ሰዓት በፊትም ተፈጸመው፣ ግን ሁለት ድርጊቶች ሆኖ አንዱ አንዱን ከቀደመ ዳን የቀደመውን ድርጊት በዚህ እንገልጻለን ማለት ነው። I think that's clear. ኦኬ እሺ እንደዛ ከሆነ ይሄን ትርጉሙን በዚህ መልኩ ከተረዳን let's go the form positive ጽሁፍ ላይ ያለውን በደንብ እያያችሁ እንዴ I had played football. She, he, it ሲሆንስ
the same. She had played football. They we use ሲሆንስ ብዛት ሲያሳይስ like I mean ባለቤት ብዛት ብዙ ከሆነስ like plural ከሆነስ they you we ከሆነስ the same had. ስለዚህ they had played football. You see, I had played football. She had played football. Okay? እዚህ ጋር በደንብ እንድትረዱ የምፈልገው ምንድነው ባለቤት አለ ለሁሉም had ነው። ኦኬ has have አሁን ትዝ ካላችሁ past perfect ላይ ኦኬ ኳስ ተጫውቻለሁ ለማለት I have played አይደለ እሷ ተጫውታለች ለማለት ደግሞ እዚህ ጋር ጽሁፍ ላይ she has played they had played እዚህ ጋር ግን እንደዛ አይደለም the same I had played she had played they had played ለሁሉም ምንድነው had ነው ማለት ነው። good ሌላ ደግሞ እዚህ ጋር እንድታውቁልኝ የምፈልገው ስናወራ እንግሊዘኛችን ኖርማል ልክ አማርኛ እንደምናወራው አቀላጥፈን ለማውራት በደንብ አያይዘን አሳስረን ለማውራት ምን እንጠቀማለን? ኮንትራክሽን እንጠቀማለን። ኮንትራክሽን is you know it is all about how to pronounce. okay አንድ የመምህራን ስልጠናት ለምንድን ነው ኮንትራክሽን የምታስተምሩ ብዬ ጠየቁት። ጥያቄ አንዱ ምን አለኝ ተማሪዎች ሲጽፉ ቦታ እንዲቆጥቡ ደብተር ላይ ሲጽፉ ቦታ እንዲቆጥቡ ነው አለኝና ቦታ ለመቆጠብ ሳይሆን pronunciation ነው you know that's why ካሪኩለም ላይ ተካቶ በየመጽሐፉም ተካቶ ስንማር የነበረው ለዛ ነው። ግን ጥቅም ላይ አናውለው I think የተካተበት ፐርፐዝ ወይ አላማው የሚገባን ስላልገባን ይመስልኛል። ነገር ግን አሁን like ይሄን በደንብ እንድታጤኑ ፈልጋለሁ። so I had ሳይሆን ምንለው ስናወራ I'd played football. She'd played football ነው ምንለው። She'd done her homework. She had gone home. They'd played football. That you'd weird ስለዚህ I apostrophe D should she apostrophe D they apostrophe D ምን ያሳያል is this spoken language እንግዲህ እነዚህን ደግሞ ጽሁፍ ላይ አንጠቀምባቸውም like especially formal በሆነ ራይቲንግ ላይ አርቲክልስ እንጽፍ ሪሰርቾችን ሪፖርቶችን ምናምን ስንጽፍ ደግሞ ይሄ ኮንትራክትድ የሆኑ እንትኖች ኢንፎርማል ናቸው that spoken language እንጂ written ስላልሆኑ አንጠቀምባቸውም። ይሄንን በዚሁ እንያዝ። ኦኬ እስቲ አሁን ደግሞ ይሄን ቪዲዮ ቁሙና እዚህ ጋር ፖዚቲቭ ብለን ያየናችሁ ወደ ኔጌቲቭ ቀይሯቸው እስቲ። አላረኩም ነበር like ትናንትና ትምህርት ቤት ከመሄዴ በፊት ኳስ አልተጫወትኩም ነበር አሁን ተጫውቼ ነበር ለማለት I had played football before I went to school አይደል እዚህ ጽሁፍ ላይ እንደምታዩት I had played football before I went to school ከመሄዴ በፊት ተጫውቼ ነበር ነው አይደል አልተጫወትኩም ነበር ለማለት ምንድነው የምንለው እስቲ እናንተ እዚህ ጋር ያለችዋን ብቻ ወደ ኔጌቲቭ ቀይሩ። ኦኬ very good እንግዲህ ዲድ ምናምን አያስፈልግም አሁን እዚህ ሶ ሲምፕል ፓስት ላይ ነው ስለዚህ ነው የምንለው I had not played football ነው የምንለው ማለት ነው። She had not played football. They had not played football. ስለዚህ had not እንላለን ማለት ነው ኔጌቲቭ ለማለት። ስለዚህ ባለቤት አለ subject then had then not then verb okay ይሄ verb 3 እንግዲህ ለፐርፌክት ቴንስ እና ለፓሲቭ ጥቅም የለውም only for all perfect like the present perfect past perfect future perfect ለነኚህ ሶስቱና ለፓሲቭ ሲሆን ብቻ እንጂ ሌላ ቦታ አንጠቀም። no more confusion regarding the use of verb 3. excellent very good አሁን እንግዲህ ኔጌቲቭ ስናደርግ ኮንትራክት እናደርጋለን እሱንም እንዴት ነው የምናደርገው I'd not ወይ ደግሞ I hadn't ልንል እንችላለን። I hadn't played football. She hadn't played football. They hadn't played football ወይ ደግሞ I had not she had not played football. They had not played football. okay ጽሁፍ ላይ በደንብ እንድታዩት ፈልጋለሁ። I had not played, she had not played, they had not played ወይ ደግሞ I hadn't played, she hadn't played, they hadn't played ብለን በዚህ መልክም ደግሞ ልናወራ እንችላለን። okay these are spoken language. very good አሁን እስቲ ቪዲዮን ቆም አድርጉና ሁለት ድርጊት ትናንት የከወናችሁትን okay የፈጸማችሁትን ጻፉና የቱን ይቀደሙ ከዛ በኋላ ልክ እኔ በሰጣችሁ ምሳሌ መሰረት እስቲ ስሩ እናንተ like
I had played football before I went to school. ወይ ደግሞ when I arrived at the school ትናንትና yesterday when I arrived at the school ትምህርት ቤት ስደርስ the teacher had gone. the teacher had gone. ትምህርት ቤት ስደርስ መምህሩ ሄዶ ነበር። ስለዚህ እናንተ ልክ በዚህ ምሳሌ መሰረት ቪዲዮውን ታቆሙና ሁለት ድርጊት ትጽፉና የቱን ቀደመ የሚለውን አረፍተ ነገር ትሰሩበታላችሁ። ድምጻችሁን ከፍ አድርጋችሁ ታነባላችሁ። practice that way. pause the video and do it please. good excellent እንግዲህ አቁማችሁ እንደተለማመዳችሁ ተስፋ አደርጋለሁኝ። ምክንያቱም ቋንቋ መማር ሜንሊ መለማመድን ስለሚፈልግ ማለት ነው። ኦኬ አሁን ምን እንዳደርጋላችሁ እዚህ ጋር ጻፉትን ደግሞ ወደ ኩዌስችን እንቀይራለን። 30 ደቂቃ ሰጣችሁ 30 ሰከንድ ሰጣችኋለሁ። like I had played football, she had played football, they had played football የሚለውን ደግሞ ጥያቄ እናድርግና ከዛ ደግሞ ጊዜ ልስጣችሁ do it and I'll come back. awesome በደንብ እንደቀየራችሁ ተስፋ አደርጋለሁ። so to make it question what do we say? had I played football? ተጫውቼ ነበር ለማለት ነው እንግዲህ had she played football? had they played football? okay so ፎርሙ እንዴት ነው የሚሆነው? had ከዛ ባለቤት አለ subject ከዛ በኋላ verb 3 okay had I played football? had she played football? had they played football? you see that's significant, very useful, right? so አሁን ምን ታደርጋላችሁ? እዚህ ጋር ቃላት ጽፍላችኋለሁ። ጥያቄ ታደርጉልኛላችሁ። እናንተ ትጠይቁኛላችሁ። okay እኔን ጠይቃላችሁ like play football, teach English, practice English, watch TV, go to school, okay read a book. እነዚህ በverb 1 ያሉት እናንተ ወደ verb 3 እየቀየራችሁ እኔን ጠይቃላችሁ ማለት ነው። እንዴት ጠይቃላችሁ? በዚህ ፎርም had you taught English? had you taught English? አስተምረ ነበር ለማለት ኦኬ በእያንዳንዳችሁ እዚህ ያሉትን verb የተዘረዘሩትን ወደ verb 3 ቀይራችሁ ጠይቁኛላችሁ ማለት ነው። very good እነዚህን ጥያቄ እንዳደረጋችሁ ተስፋ አደርጋለሁ። so አሁን እኔን ከጠይቃችሁ ምን ብዬ መልሳለሁ? had you played football? no I hadn't. okay had you watched TV? ያለኝ ሰው ደግሞ no I hadn't. had you taught English? ያለኝ ሰው yes I had. that's my job and I usually do it. had you read a book? yes I had እላለሁ because I love reading. you see አድርጌ ነበር አላልኩም። so yes I had no ከሆነ ደግሞ I hadn't. ሺም ከሆነ ጥያቄው had she played football? yes she had. no she hadn't. had they played football? yes they had. no they hadn't. okay እንግዲህ ምንድነው እንዳትረሱ የምፈልገው ነገር እዚህ ጋር had እና verb 3 በጣም ወዳጅ ናቸው፣ አብሮ ነው የሚሄዱት። verb 2 አንጠቀምም never። ስለዚህ had plus verb 3 እንዳትረሱ። okay ስትራክቸሩንም በደንብ ያዙ፣ ጊዜ ስጡ። በደንብ ፕራክቲስ ካደረጋችሁ እንግሊዝኛችሁ በአጭር ጊዜ ታሻሽላላችሁ። ኦኬ እንግዲህ በሚቀጥለው ቪዲዮ ደግሞ past perfect continuous ለምን ያገለግላል፣ ፎርሙስ ምንድነው የሚለውን ደግሞ እንደዚህ አይነት ቪዲዮ ይዤላችሁ ቀርባለሁኝ። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትዘንጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ባክስ ላይ ያስቀምጡልን። ሼርም ላይክም ደግሞ ያድርጉ። Thank you so much for watching and I'll see you with another video. Have a nice time.